ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በህይወታችን አንዳንዴ ጨልም የሚልብን ጊዜ አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጨልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰሙ እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ የሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደህና ጉልበት ያላቸው እንደው ጠንደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ነው አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከዛ ሁለት ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲሆን እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ እናንተ ወታደሮች ስለሆናችሁ ነው። ምንም ስለማታውቁ እውቀት ስለሌላችሁ። የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩ ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማር አይታችሁ ታውቃላችሁ? አንድ የተማረ ሰው ውስጥ የእሱ ተማሪ ያለው አለ የለም? ኒቆዲሞስ። ይሄ ወሬ ሲጎራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምሬያለሁ እንዳይል ያስሩታል። ነገር ይመጣል። ዝም እንዳይል ደግሞ ቆጭ። እንዴት ያለ ነገር ተጨነቀ። ዝም እንዳይል የተማረው ትምህርት ቆጭ። ያንን ሁሉ ነገር ነግሮት ያን በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቅ። ከዚያ ምን አለ? ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን አሜን። ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንት፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። በሚኖረን ጊዜ በዛሬው ዕለት ቤተክርስቲያናችን ባነበበችው ቅዱስ ወንጌል መነሻነት በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተጽፎ በሚገኘው ታሪክ ተነስተን የእግዚአብሔር ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስቲ ከኔ ጋር ብሎ የኒቆዲሞስ ክርስትና። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔር ቃል እንማራለን። የአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ ምንድን ነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል። እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁም
በሕይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ? ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም? ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው። እና ትዝ አይላችሁ ምንም? እንደው አሁን ስታስታውሱ፣ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ሕፃንም ሆነን ቢሆን ስጋችን ሕፃን ቢሆን ነፍሳችን ሕፃን አይደለችም አይደለም? ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው። እና ኒቆዲሞስ በእኛ ክርስቲያናዊ ሕይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምፅ ነው። የመጀመሪያ ስም እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 3 ላይ ነው። ለመጀመሪያ ጊዜ ስሙን የምናገኘው ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘው። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 3። ኒቆዲሞስ አለቅነቱ ስለ 3 ነገሮች። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ ትልቅ ሹመት ደግሞ ነበረው፣ የአይሁድ ሸንጎ የምክር ቤት አባል ነበረ። ሶስተኛ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር። ከኔ ጋር ናችሁ? እነዚህ 3 ነገሮች ብዙ ጊዜ አብረው አይሆኑም አይደል? ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን እውቀት አይኖራቸው። እውቀት ያላቸው ሰዎች ደግሞ ሀብት አይኖራቸው አይደለም? ብዙ ጊዜ አይገጥምም፣ አብረው አይሄዱም። ኒቆዲሞስ ግን 3ቱን ነገሮች አስተባብሮ የያዘ ትልቅ ሹም ነበር። በሌሊት ወደ ኢየሱስ ሄደ ይላል። በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት የት ነው የሚሄዱ? ባለጸጋ ነው። ባለጸጎች ሀብት ያላቸው ሰዎች የት ነው የሚሄዱ? ሌሊት የት ነው ያሳልፉት? ወደ ጭፈራ ቤት ነው፣ ወደ መጠጥ ቤት ነው፣ ወደ ስካር ነው፣ ወደ ኃጢአት። የተማሩ ሰዎች እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበር ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሃ ሌሊት የሚያውቅ የሌሊቱን ግርማ ሌሊቱን ጸባ አጋንንቱን ድምፅ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደ እሱ የምንገሰግስበትን ኃይል ያድለን አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለእኛ ደግሞ የሚሰጠን ትምህርት ምንድን ነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሳለ ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት ይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥ ብትሆን ክርስቶስ እስካለ ብርሃን ነው። እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደ እሱ እንድንቀርብ አምላካችን ይርዳል። ቀረበና ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። ስለዚህ ከእግዚአብሔር ተልከህ እንደመጣ እናውቃለን አለ። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ ከዚያ በፊት ተአምር ሲሰራ ነበር። በቃና ዘገሊላ ውሃውን ወይን አድርጎ ነበር። ከዚያም በጌርጌሴኖን ወርዶ ተአምር አድርጎ ይህን ተአምር ሰምቷል ኒቆዲሞስ። ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣው ብሎ አልናቀው። መምህር ሆይ አለው። ከዛስ እግዚአብሔር ካንተ ጋር እንደሆነ አንተ የምታደርገውን ታምራት እግዚአብሔር ከእርሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከህ እንደመጣ እናውቃለናል። ራሱን ብቻ አይደለም የወከለው፣ ሌሎች አይሁድ ሹማምንትም እንደኔ አንተ በእርግጥ ከእግዚአብሔር ተልከህ እንደመጣ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ
ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። በጣም ይገርማል። ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር ወይ አንተ የምትሠራውን እግዚአብሔር ከረዳው በቀር እኮ ማንም አይሠራውም፣ አንተ እኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው፣ እኔን በማመስገን አይደለም የምትድነው። ሰው ዳግመኛ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው በኋላ ትርጉሙ። ይህንን ሲለው ኒቆዲሞስ በጣም ገረመ። ምን ማለቱ ነው? ከዛ ጠየቀ፣ ይህ እንዴት ሊሆን ይችላል? ሰው ዳግመኛ ወደ እናቱ ማኅፀን ገብቶ ተመልሶ ሊወለድ ይችላልን ብሎ ጠየቀ። ክርስቶስ መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ከምንና ከምን? ከውሃና ከመንፈስ አለ። ምን ማለት ነው? ከውሃና ከመንፈስ ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱ በሚጸልዩት ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየ ገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆኑ። ስለዚህ ጸሎት ተደርጎበት ውሃው ወደ ማየ ገቦ ይቀየራል። ውሃና መንፈስ ናቸው ለእኛ መወለድ ምክንያት የሆኑት። ሰው ከውሃና አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ፣ እንደ ባልና እንደ ሚስት አንድ ሕፃን ልጅ ሲወለድ ከአባቱ አብራክ ከእናቱ ማኅፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ፣ እንደ ማኅፀን ደግሞ ዮርዳኖስ አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልጋል አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለገንዘብ ነኝ ብትል ክርስቶስ ግን ስንመጣ ምንም ነው። በዚያ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዚያን ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ሕይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገም ነበር። ተመልከቱ፣ ይፈራ ነበር። ሁለተኛ ገና እስካሁን አልተማረም እንዴ? ከጌታ ጋር ቁጭ ብሎ ይማራል። ከ30 ዓመት ጎልማሳ ከክርስቶስ ቤት ይማራል። ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነቁራል። ትምህርት መማሪያ አምሮ። በዚህ ምክንያት ኒቆዲሞስ በሌሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ይህን ጊዜ ኒቆዲሞስ ምን አለ መሰላችሁ? ይህ እንዴት ሊሆን ይችላል? እስኪ በሉ። ይህ አይሰማም። እንዴት ሊሆን? ኒቆዲሞስ ስንት ጥያቄ ጠየቀ? 2 ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማኅፀን ሊመለስ ይችላል አለ። ለሱ መለሰለት። እኔ ወደ እናቱ ማኅፀን ተመለስ አላልኩም፣ ከውሃና ከመንፈስ ነው የምትወለደው አለ። ሁለተኛ ጥያቄ ጠየቀ። ምንድን ነው ጥያቄ? ይህ እንዴት ሊሆን ይችላል? የመጀመሪያው ጥያቄ መረጃ ከማጣት እውቀት ከማጣት የተጠየቀ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ፣ የክርክር ጥያቄ። እንዴት ሊሆን ይችላል? እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየማል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ ብለን። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምን አለ? አንተ የአይሁድ መምህር ስትሆን ይህንን አታውቅም ማለት። አባቶቻችን ይላሉ አለምልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። አለምልሞ መገሰጽ ማለት ምን መሰለህ? ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው የምንለው በቀጥታ። እሱ ምን አለ? አንተ የአይሁድ ምን ስትሆን? ከኔ ጋር ናችሁ? እስቲ ጠይቃቸው። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ።
ከአንተ ውሻና ከኔ ውሻ የት ይሻላል? አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉ ትሽኮረመማላችሁ፣ ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው የተባለ። ንግግሯ እንደሆነ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አድርጓል። ዓለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ። ክርስቶስ የማያስተምረን የለም እኮ አክብሮ። አንተ የአይሁድ መምህር ስትሆን፣ የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም አለው ክርስቶስ። ከዛ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ። ማለት የምትወለዱ ልደት የስጋ ልደት አይደለም፣ መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድነን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ። ዮሐንስ ወንጌል ምዕራፍ 7 ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣዕም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደህና ጉልበት ያላቸው እንደው ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ሕዝቡን ሰብስቦ እያስተማረ ወታደሮቹ ቆይ ትምህርቱን ይጨርስና ትምህርቱን ጨርሶ ሲሆን እናስረዋለን ብለው ቁጭ እንበል ብለው ቁጭ አሉ። እያስተማረ ያለው ማለት ነው። የእኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ። የክርስቶስ ትምህርት እንዴት አይነት ነው! የእሱን ድምፅ መስማት ብንችል ደስ አይናችሁ? ብፁዕ ቅዱስ አቡነ ሺኖዳ ምነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ በኖረ ኖሮ ይላል። ምነው ድምፁን በሰማ ነው ተቀርጾ በቀረ ኖሮ። አስባችሁታል? የጌታን ድምፅ ብንሰማው የእሱ ድምፅ እኮ ይሰራል። አልዓዛር ውጣ ሲል ሙቱ ከመቃብር ምን ይላል? ይወጣል። አቤት ድምፁን! ስንት በሽተኛ ፈውሰንበት ነበር እያሰማ እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር ሁለት ወታደሮችን አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያደርጉ ነበር? ክርስቶስን ሊያስሩት። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታለ አሏቸው። ምን አሉ? እንዴ አስራችሁ ነው አልተባላችሁም ወይ? የታለ ያዛችሁታል? ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው አይተን አናውቅም፣ እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት። ይህ ጊዜ ጸሐፍት ፈሪሳውያን ተበሳጩ። ምን አሉ መሰላል? እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ እውቀት ስለሌላችሁ። የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩ ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማር አይታችሁ ታውቃላችሁ? አንድ የተማረ ሰው ውስጥ የእሱ ተማሪ ያለው አለ የለም? ኒቆዲሞስ። ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምሬያለሁ እንዳይል ያስሩታል። ነገር ይመጣል። ዝም እንዳይል ደግሞ ቆጭ። እንዴት ያለ ነገር! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ነገር ነግሮት በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቅ። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለት ወታደሮች ናቸው አይደል? እኛ ሄደን አልሰማንም፣ ባልሰማነው ነገር መፍረድ እንችላለን ወይ? ሕጉ እኮ አይፈቅድም አለ ኒቆዲሞስ። ብልጥ አይደለም? ቢያንስ ዋናውን ባያነሳ ትንሽ ስብሰባውን መረበሽም ጥሩ ነገር ነው አይደል? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ።
የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት። ፈራ ተባለ፣ ደፍሮ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች፣ ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳ ነው። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም ማለት። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉታቸው፣ አንተ አልተማርክም ሊሉታቸው። ምክንያቱም ኒቆዲሞስ ምን ያለ ሰው የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንበር ብለው ተበተኑ ወደ የቤታቸው። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለን። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ነው። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሀሳባቸውን እንደሆነ ታውቃላችሁ። መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ። ስጋው እዛ እንዲጣል ነው የፈለጉት፣ እንዲቀበር አልፈለጉ። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሶ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናባ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየው፣ ይታዘበኛል ላይ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርቱ ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ እያሉ እንዲያታርጋሉ እያለ ከንስሐ የሚሄድ ሰው አለ። መለማመጥ የማይፈልግ ማለት ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጠን አሉት። ጲላጦስ ምን አለመሰላችሁ? ከመቼው ሞተ አለ ይላል። ምን ማለት ነው? መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገድልም እኮ በራሱ። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል፣ ከራስ ፀጉር እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል፣ የሚፈውስ ህመም፣ ታሞ ማዳን የሚችል ቁስል ነው። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጸሐፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት።
ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ወይ ደከምክን? ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ወይ አንተ ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? ዓይንን የሚያበራውን አምላክ ዓይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁ አሰራችሁት? እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን፣ መሬቱን ስንስም መቃብሩን ነው እየተሳለምን ያለ። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድን ነው የሚለው? ሰራዩ ካህን ዋናው ካህን ምንድን ነው የሚለው? ጌታ ሆይ ይህን እኔንና ይህን አብሮኝ የሚቀድሰውን ካህን ሥጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያለ ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማቸዋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና ነው በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው። ሰማዕትነት ከዚህ በላይ ምን ሰማዕትነት አለ? እና ክርስትናችን የምንሞትለት መከራ የምንቀበልለት ልታምኑ ብቻ አይደለም የተጠራችሁት። እንደነ ቅዱስ አግናጦስ ልታምኑ ብቻ ሳይሆን መከራ ምን ልትሉ ልትቀበሉ። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ፣ ከኔ ወደ ቀጣዩ ትውልድ ትሄድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ፣ እውነት እላችኋለሁ እኔ ዓለምን አሸንፌዋለሁ ብሏል። እና ኒቆዲሞስ በዛሬው ዕለት የምናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን፣ የሰማነውን በልቡናችን ያሳድርብን። የኒቆዲሞስ ክርስትና በዮሐንስ ወንጌል ምዕራፍ 3 ቁጥር 1 በመምህራችን ላይ አድሮ ያስተማረን